ሰላም እንደምን ቆያችሁ ተማሪዎች። ዛሬም እንግዲህ እንደተለመደ በሌላ ፕሮግራማችን የተገናኘ ነው። ዛሬ የማቀርብላችሁ ቲቶር ማለት ነው ከባለፈው ቲቶር የቀጠለ ነው። የባለፈው ለማስታወስ ምንድነው የሚለው ውጫዊ አንግሎችን እንዴት አድርጋችሁ መተርጎም እንዳለባችሁ እንዲሁም ደግሞ እንዴት አድርጋችሁ ማዛመድ እንዳለባችሁ የሚያሳይ ፕሮግራም ወይም ደግሞ ቪዲዮ ሰርችላችሁ ነበረ ማለት ነው። ዛሬ እንግዲህ ዋይት ቦርድ ላይ እንደምትመለከቱት ተጓዳኝ አንግሎች ምን ይመስላሉ እንዲሁም ደግሞ እንዴት አድርገን ስለ ተጓዳኝ አንግሎች ብንጠየቅ ምላሽ መስጠት እንችላለን። ልክ እንደዚህ ያለ ጥያቄ ብንጠየቅ እንዴት አድርገን ጥያቄውን መመለስ እንችላለን የሚለውን እንፈታለን ማለት ነው። በየትኛውም ስፍራ የሆናችሁ 6ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ እንዲሁም ደግሞ 8ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታግዙ ወላጆች ይህንን ቪዲዮ ላይክ አድርጋችሁ ጀምራችሁ እስከ መጨረሻው ድረስ እዩት፣ ታተርፉበታላችሁ። እጅግ በጣም ጠቃሚ የሆነ ቪዲዮ ነው ማለት ነው። እዚህ ጋር ጥያቄ ተጠይቀናል። ይህን ጥያቄ ምንድነው የሚለው የአንግል 6 ይሄኛው ማለት ነው። እዚህ ጋር ያለው የአንግል 6 የአንግል መጠኑ ስንት ነው የሚለን። ስለዚህ እነዚህን ጥያቄ ከመመለሳችን በፊት ተጓዳኝ አንግሎች እንዴት አድርገን ልናውቃቸውና ልንገነዘባቸው ይገባል የሚለውን ጥያቄ እንፈታለን ማለት ነው። አብራችሁ ከኔ ጋር አስሩ። ተጓዳኝ አንግሎችን እንግዲህ በመናነሳበት ሰዓት እዚህ ጋር ሁለት ትይዩ መስመሮች አሉ። ይሄኛው መስመር ደግሞ የነዚህ የሁለቱ ትይዩ መስመሮች ቆራጭ መስመር ብለን እንጠራዋለን ማለት ነው። እንግዲህ በእነዚህ በሁለቱም ትይዩ መስመሮችና በዚህኛው በቆራጭ መስመሮች በሚቆራረጡበት ሰዓት የሚፈጠሩ የአንግሎቹ ብዛት አጠቃላይ 8 አንግሎች ተፈጥረዋል ማለት ነው። እነዚህ የመጀመሪያዎቹ አንግል 7 ዲግሪ፣ አንግል 7 እና አንግል 6 ውጫዊ አንግል ወይም ኤክስቴሪየር አንግል ብለን ስንጠራቸው፣ በሁለቱም ትይዩ መስመሮች መሃል ውስጥ ያሉ አንግሎች ደግሞ ውስጣዊ አንግል ብለን እንጠራቸዋለን ወይም ኢንቲሪየር አንግልስ ብለን እንጠራቸዋለን ማለት ነው። ተጓዳኝ አንግሎች የምንላቸው እዚህ ጋር እንደምንመለከተው ስለ ተጓዳኝ ወይም ደግሞ ክሮስቦንዲንግ አንግሎች ለማወቅ በእነዚህ በሁለቱም ትይዩ መስመሮች እና በዚህ በአንድ ቆራጭ መስመር የምናገኛቸው በግራ በኩል የምናገኛቸው አንግሎች አሉ። እዚህ ጋር እንደምታዩት በግራ በኩል ማለት ነው አንግል 1 አለ፣ አንግል 2፣ አንግል 4 እና አንግል 7 ሲኖር፣ በቆራጭ መስመሩ በስተቀኝ በኩል ደግሞ የሚገኙ አንግሎች 7 ዲግሪ አለ፣ አንግል 3 አለ። አንግል 3 ማለት ተሰይሞ ነው፣ በ3 ቁጥር ሰይመነው ነው። በእርግጥ የአንግል መጠኑ በኋላ ላይ የምናገኝ ይሆናል ማለት ነው። አንግል 3፣ አንግል 6 እነዚህን እናገኛለን ማለት ነው። ስለዚህ በሁለት አይነት መንገድ ተጓዳኝ ወይም ደግሞ ክሮስቦንዲንግ አንግሎችን ማወቅ ትችላላችሁ ማለት ነው። የመጀመሪያው ለአንግል 1 ክሮስቦንዲንግ አንግል ወይም ደግሞ ተጓዳኝ አንግሉ ለማወቅ የግዴታ አንግል 1 የአንግል ልኬቱ በስንት ዲግሪና በስንት ዲግሪ መካከል እንደሆነ ማወቅ ይጠበቅባቸዋል። ይህንን አንግል 1 ስንመለከተው አንግል 1 ያለበትን ቦታ ዝርጥ አንግል ወይም ደግሞ ኦፕቲዩስ አንግል ስለሆነ የአንግል ልኬቱ ሊለካ የሚችለው በ90 ዲግሪ እና በ180 ዲግሪ መካከል ነው። ስለዚህ ይሄኛውን በ90 ዲግሪ እና በ180 ዲግሪ መካከል ያለ ዲግሪ ሲሆን ይሄኛው ደግሞ በ0 ዲግሪ እና በ90 ዲግሪ መካከል ያለ አንግል ነው ማለት ነው። ስለዚህ ቅድም እንደነገርኳችሁ አሁን እንዴት መለየት እንችላለን ነው። በግራ በኩል ያሉትን እነዚህ አንግሎች አንግል 1 አለ፣ አንግል 2 አለ፣ አንግል 4 እና አንግል 7። ስለዚህ በሱ ምሳሌ መሰረት ይሄኛውንም አንግል የመለካት አቅሙ በ90 ዲግሪ እና በ180 ዲግሪ መካከል ስለሆነ ይሄ አንግልና አንግል 1 እና አንግል 4 ሁለቱም አንግሎች ተጓዳኝ አንግሎች ናቸው። ስለዚህ ተጓዳኝ አንግሎቻችን አንግል 1 እና አንግል 4፣ ሌላኛው ደግሞ ለአንግል 2 ደግሞ ሹል አንግል ስለሆነ ለሱ ደግሞ አሁንም የምንመርጥለት ተጓዳኝ አንግሉ አንግል 7 ነው። ተጓዳኝ አንግል ነው የተባለው። ስለዚህ አንግል 2 እና አንግል 7 እነዚህ አሁን እዚህ የጠቀስኳቸው አንግሎች እነዚህን አንግሎች ተጓዳኝ አንግሎች ወይ ክሮስቦንዲንግ አንግልስ ብለን እንጠራቸዋለን ማለት ነው። በሌላ ቋንቋ ምን ማለት መሰላችሁ? መረዳትና ማወቅ ያለባችሁ ነገር
በጣም ቤዚክ የሆነ ነገር ምንድነው? እነዚህ አንግል አንድና አንግል ሁለቱም ኮረስፖንዲንግ አንግል ወይም ተጓዳኝ አንግሎች ከሆኑ የአንግል መጠናቸው ሁልጊዜ እኩል ነው የሚሆነው። ስለዚህ ልኬት አንግል 1 እና የአንግል ልኬት 4 ሁልጊዜ እኩል ናቸው ማለት ነው። ምክንያቱም ሁለቱም ተጓዳኝ አንግሎች ስለሆኑ የአንግል መጠናቸው እኩል ነው። በተመሳሳይ መልኩ ደግሞ አንግል 2 እና አንግል 7 አሁንም እኩል ናቸው ማለት ነው። ስለዚህ አልጨረስንም። አሁንም በቀኝ በኩል የምናገኛቸው ቅድም እንደተነጋገርነው በቀኝ በኩል የምናገኛቸው አንግሎች አሉ ማለት ነው። እነዚህ አንግሎች 7 ዲግሪ አለ፣ አንግል 3 አለ የተሰየመው፣ እንዲሁም አንግል 5 እና አንግል 6። ስለዚህ አሁን እኔ ባወራሁት ምሳሌ መሰረት እዚህ ጋር በጠቀስኩላችሁ ምሳሌ መሰረትና ማብራሪያ መሰረት የ7 ዲግሪ ተጓዳኝ አንግሉ እንደምታዩት ሹል አንግል ስለሆነ በእርግጠኝነት አንግል 5 ብላችሁ ልትመልሱ እንደምችሉ ተስፋ አደርጋለሁ። ስለዚህ 7 ዲግሪ እና አንግል 5 እነዚህ አንግሎች ተጓዳኝ አንግሎች ናቸው ማለት። ስለዚህ ተጓዳኝ አንግሎች እዚህ ጋርም ጠቅሼዋለሁ ማለት ነው። እዚህ ጋርም ስለተጠቀሰ እዚህ ጋርም ጠቅሼላችኋለሁ። 7 ዲግሪ እና አንግል ማን ማለት ነው? አንግል 5። ሌላው ደግሞ አንግል 3 እና አንግል 6። ስለዚህ ይሄን ያህል ከተረዳችሁ በኋላ አሁን እኔ ያልኳቸውን ማብራሪያዎች በሙሉ በደንብ አድርጋችሁ ከተገነዘባችሁ በቀጥታ የተጠየቃችሁትን ጥያቄ መመለስ ትችላላችሁ ማለት ነው። አሁን መመለስ እንችላለን ማለት ነው። ስለዚህ የአንግል 6 የአንግል መጠኑ ስንት ነው? የአንግል 6 የአንግል መጠኑ ለማወቅ የግዴታ የአንግል 1 የአንግል መጠኑ ማወቅ ግድ ይላችኋል ማለት ነው። አንግል 6ን ደግሞ ለማወቅ የግዴታ አንግል 3 ማወቅ አለባችሁ። ስለዚህ አንግል 110 ዲግሪ ሲሆን አንግል 6 ደግሞ በፍርቅ ውጫዊ አንግሎች ምሳሌ መሰረት የአንግል 6ንም የአንግል መጠኑ 110 ዲግሪ ነው የሚሆነው ማለት። ስለዚህ መልሳችሁን 110 ዲግሪ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ምክንያቱም ቅድም እንደነገርኳችሁ ይሄኛው 7 ዲግሪ ነው። እዚህ ጋር ያለው አንግል 1 ደግሞ 110 ዲግሪ ነው። አንግል 1 እና አንግል 3 ደግሞ ጀርባ አንግሎች ናቸው ወይም ቨርቲካሊ ኦፖዚት አንግሎች ብለን እንጠራቸዋለን ማለት ነው። አንግል 3 እና አንግል 4 ደግሞ ፍርቅ ውስጣዊ አንግሎች ናቸው። አንግል 4 እና አንግል 6 ደግሞ ጀርባ አንግሎች ናቸው ማለት ነው። ስለዚህ በዚህ ምሳሌ መሰረት ሁለቱም አንግሎች እኩል ከሆኑ ይሄኛውን አንግልና ይሄኛው አንግል እኩል ከሆኑ ደግሞ ይሄኛው አንግል ስንት ነው ማለት ነው? 110 ዲግሪ ነው የሚሆነው። ለዚህ የሚሆን ደግሞ በጣም በርካታ ማብራሪያ ያላቸው ቪዲዮዎችን ሰርችላችኋለሁ ማለት ነው። እንግዲህ በቀጣይ ቪዲዮ በሌላ ፕሮግራማችን እንገናኛለን ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው የአንግል 7 የአንግል መጠኑ ስንት ነው የሚለው ለእናንተ ትችላችኋለሁ። ኮሜንት ላይ መልሱ መጻፍ ትችላላችሁ። ምንም አይነት ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ገብታችሁ መጠየቅ ትችላላችሁ፣ ምላሽ መስጠት ትችላላችሁ። እንዲሁም ደግሞ በቴሌግራም ቻናላችን ላይ ሐሳባችሁን ማቅረብ ትችላላችሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት መልካሙን ጊዜ እመኝላችኋለሁ። ይመቻችሁ።